ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? መጥቻለሁ ዛሬ እንግዲህ በጣም ብዙ ጊዜ ሆኖኛል። አንድ ወር አይ ቲንክ እንደዛም ያልፈኛል ይመስለኛል። ሎንግ ቪዲዮ ዩቲዩብ ላይ ፖስት ካረኩኝ ተመልሻለሁ። ያው አዳዲስ ስራዎች ላይ ነበርኩኝና ያው ትንሽ ትኩረታችሁን ምናምን ነገር ይወስዳልና ምንድነው እስካላችሁኝ ታውቃላችሁ የራሴ የሆነ ክሎዚንግ ብራንድ እንዳለኝ አሁን እኔ የለበስኩትም አንዱ የራሴን ፕሮዳክት ነው። ያው እንዲሁ ለመናገር ያክል ነው። ወደ ዛሬ ቪዲዮአችን እንገባለን። በጣም ብዙ ሰው የራሱ እውነት እንዳለው ነው የሚያስበው። እኔ እውነት አለኝ ይላችኋል፣ ግን እውነት አይደለም ያለው እምነት ነው ያለው እና ብዙ ሰው በራሱ እምነት ዛቢያ ነው የሚኖረው እና አሁን ይህንን ስል ምን ለማለት ፈልጌ ነው ቪዲዮንም ለመስራት ያነሳሳኝ ነገር በጣም ብዙ ሰው ሲጋጭ ያለው ሲጋጭ ስላችሁ በሀሳብ በጣም በብዙ ነገር ኢሞሽናል ሆናችሁ ከሰው ጋር የምትጋጩ የምትናደዱ ከሰው ጋር ለመስማማት የራሳችሁን ሀሳብ ሰው እንዲቀበልላችሁ ምክራችሁን ሰው እንዲሰማችሁ የምትሉት ነገር ልክ እንደሆነ ለማብራራት ቱማች የምትሄዱ ሰዎች አላችሁና ሜቢ ከሌላ አስተካክለው እስቲ ከሌላ ቀይረው ምናምን ብላችሁ አቅራቢያችሁ ያሉ በጣም ብዙ ሰዎች ይኖራልና እናንተ ልታስተካክሏቸው ፊክስ ልታረጓቸው ምናምን የምትሞክሯቸው ሜቢ እህት ወንድም እናት አባት ጓደኞቻችሁ ሜቢ ሪሌሽንሺፕ ላይ ትዳር ላይ ከሆናችሁ በተቃራኒ ሳይድ ከሌ እንድትሆን ፈልጋለሁ ኦር እሱ ይሄ ነገሩን ላስተካክለው ፈልጋለሁ ምናምን ብቻ በጣም ብዙ ነገሮች አሉ። ስራ ቦታ ላይ ምናምን ብቻ ሰው ነን ኦፍ ኮርስ ሰው እስከሆነን ድረስ ደግሞ ከሰዎች ጋር ነው የምንኖረው፣ ከሰው ጋር ነው የምንገበያየው፣ ከሰው ጋር ነው ብዙ ነገር የምናደርገው። ኢቭን ልጆችም ያላችሁ ልጆቻችሁም እናንተ የምትሏቸውን ነገሮች እንዲሰሙ በጣም እየሞከራችሁ ሊሆን ይችላል። ግን እና ምናልባት በዚህ መንገድ ውስጥ የደከማችሁ ሰዎች ትኖራላችሁ ብዬ በማሰብ ነው ይህን ቪዲዮ ያዘጋጀውላችሁ። ከዛ በፊት ይህንን ቪዲዮ ዝም ብላችሁ ረስታችሁት፣ ያው ይረሳል ኦፍ ኮርስ፣ ዝም ብላችሁ እያያችሁ ያላችሁ ሰዎች ካላችሁ ሰብስክራይብ ሳታረጉ እያያችሁ ከሆነ ከባድ ነው፣ የምሬ ነው ከባድ ነው እና ያው ሰብስክራይብ አድርጋችሁ ማየት ጀምሩ ለማለት ያክል ነው። አሁን ሁለት ነገሮች ነው በተከታታይ ማካፍላችሁ። የመጀመሪያው ነገር ሁሉም ሰው የራሱ የሆነ እውነት ሳይሆን እምነት ነው ያለው ስላችሁ ምን ለማለት ፈልጌ ነው እሱን አስረዳችኋለሁ። ሲቀጥል ደግሞ ይህ ነገር ከተረዳችሁ በኋላ እንዴት ከሰዎች ጋር ፒስፉሊ መኖር እንዳለባችሁ ምንም ኢሞሽናሊ ድሬይንድ ሳትሆኑ ማለት ሰዎችን ሳታስከፉ ከራሳችሁ ጋር ከሰዎች ጋር ተስማምታችሁ እንዴት መኖር እንደምትችሉ አሁን ከምነግራችሁ ነገር በኋላ እነዚህ ነገሮች አንዳንድ ስቴፖች አካፍላችኋለሁ። የምሬንም ብላችሁ ይህንን ቪዲዮ እስከ መጨረሻው ድረስ ከልባችሁ ካዳመጣችሁኝ ማለት ነው ከሰዎች ጋር መጋጨትም ራሳችሁን ማጣትም መናደድም ምናምን ነገር ታቆማላችሁ። የምሬን ነው። ሰውን ማወራችሁን ነገር እስከ መጨረሻው ድረስ በደንብ ተከታተሉኝ። በመጀመሪያ ደረጃ አንድ ማወቅ ያለባችሁ ነገር ኤቭሪዋን ማለት ሁሉም ሰው የራሱ የሆነ እምነት እንዳለው። እምነት ሚንስ ይሄ ሃይማኖት ምናምን አይደለም ያልኳችሁ ያሉት ብሊፍ ማለት ታውቁታላችሁ፣ አዲስ አይደለም። ግን ከቤተሰብ ከኢንቫይሮንመንት ከፊልም ከሙዚቃ ከመጣበት ኢንቫይሮንመንት እናት አባቱ አጎቶቹ ቤተሰቦቹ ካሉት ነገር ምናምን ማለት ሰው በጣም በብዙ አይነት መንገድ ነው የሚመጣው የመጣውም ማለት ነው እና በጣም ከብዙ አይነት አመለካከት ጋር ከብዙ አይነት ሀሳብ ጋር ከብዙ አይነት ያ ሰው ካያቸው ፊልሞች ጋር ከብዙ አይነት ያ ልጅ ወይ ደግሞ ያቺ ሴት ካሳለፈቻቸው ነገሮች ጋር ነው አሁን ላይ እናንተ እያወራችሁ ኮሚኒኬት ለማውራት ስታስቡ አንድን ሰው እንደዛ ለማውራት ስታስቡ ያንን ሰው እያለ የምታወሩት አስተዳደጉን የምታወሩት በልጁ ውስጥ ወይ ደግሞ በልጅቷ ውስጥ የእሷን እናት ነው እያወራችሁ ያላችሁት አስተዳደጓን ማለት ነው። በእሷ ውስጥ ቤቢ ቡሊ ያደረጓትን ሰዎች ነው የምታዩት። በእሷ ውስጥ በጣም ብዙ ነገሮች አሉ ኢቭን እናንተ ማታውቋቸው። የፈለገ ሰውን አውቃለሁ ብትሉ የምሬ ነው የምላችሁ አታውቁም። የሆነ ሊሚት አለ። የሆነ ሰው ኢቭን እሱ ስለራሱ ኤክስፕሌን ለማድረግ የማይችልበት ሌቭል አለ ማወቅ ያለባችሁ እና እናንተ ከሆነ ሰዓት በኋላ ማለት 20 ምናምን ዓመት 10 ምናምን ዓመት ቤተሰቦቹ ጋር የሆነ ቦታ ላይ አድጎ የመጣን ሰውዬ እዚህ ጋር በአንድ 2 ዓመት ውስጥ አንተ እንዲህ ካላረኩህ እንዲህ ካልሆንክ ይህን ሀሳቤን ካልተቀበልክ ካልተረዳኸኝ ምናምን ውስጥ ስትገቡ ኖዳት ያንን ሰው እንደማታውቁት ኖዳት ያን ሰው የራሱ የሆነ የኔ እውነቴ ነው ብሎ የሚይዘው ነገር እውነቱ ባይሆንም ግን እምነቱ እንደሆነ ይዞት የመጣው ነገር እምነት የሚገነባው ታውቃላችሁ በማየት በመስማት እንደሆነ እና ያ ልጅ ወይ ደግሞ ያቺ ልጅ እድሜ ልካቸውን ማለት ነው የሰሙትን ያዩትን የኖሩትን እነሱ ናቸው የሚያውቁት።
እና ደግሞ ግግም ብለው ይሄ ነገር ነው ትክክል ብለው የሚያስቡት የራሳቸው የሆነ ሪያሊቲ አለ። ልክ እናንተ የኔ ልክ ነው ብላችሁ እንደምታወራቸው ማለት ነው። ሜቢ እኮ አሁን እንደዚህ ስናወራ አልገባሽም እኮ አንቺ ልትሉ እንችላላችሁ። አልገባሽም ስላችሁ እኔ እኮ ይጠቅማታል ብዬ እኮ ነው የማካፍላት። እኔ እኮ ልክ ነኝ። አይ ነው እናንተ ሰው ይጠቅማቸዋል፣ ትክክል ነኝ እኔ እኮ ይሄን ነገር እኮ እንዲጠቅመው ብዬ እኮ ነው የማካፍለው፣ ግን ልጁ እየሰማኝ አይደለም ልትሉ እንችላላችሁ። ግን ያ ሰው ሪሊ የራሱ የሆነ ትክክል ነው ብሎ የሚያስበው ነገር አለው። የምሬን ነው የምላችሁ። ግራ እስኪገባችሁ ድረስ እኔ እንደዚህ ስንት ሆኜ አውቃለሁ። እንዴት ይሄ ነገር ሰው አይገባውም? እንዴት ይሄ ነገር አትረዳኝም? እንዴት ይሄን ነገር በሌላ ተተረጉምብኛለች? ራይት በጣም ብዙ አይነት ነገሮች አሉ እና ማወቅ ያለባችሁ እናንተ ትክክል ናችሁም አይደላችሁምም እያልኩ አይደለም። እነዛም ሰዎች ልክ ናቸውም አይደሉም አይደለም ብቻ አይደለም። ደግሞ ስራ ቦታ ላይ ጓደኝነት ላይ ምናምን የምታውቋቸው ሰዎች ጋር በእንደዚህ አይነት ሁኔታ ላይ ያሉ ሰዎች ጋር ለማውራት ለማሳመን ኦር ብቻ ከነሱ ጋር እንትን ለማለት ቀርቶ አክቹሊ አንድ ቤት ሆናችሁ ሜቢ እናቶች ቤተሰብ ካላችሁ ልጆቻችሁን ራሱ ማለት አንድ ቤት ተውት፣ እህት ወንድም ተውት፣ መንታዎች ራሱ አንድ አይደሉም። አታውቋቸውም። አብረዋችሁ ሆነው ግን ከእናንተ ውጪ ሌላ ቦታ ላይ ምን እየገነቡ እንደሆነ ምን አይተው ምን ሰምተው እንደሚመጡ ሆል ታይም የእናንተ ነው የሚመስሏችሁ ልጆቻችሁ ግን አይደለም። ስልካቸው ሌላ ሆም ነው። ስልክ በራሱ አንድ ትልቅ ፕሮግራሚንግ ነው። ስልክ በራሱ ራሱን የቻለ የሆነ እምነት ገንቢ ነገር ነው። የሆነ ነገር ሲያዩ የሆነች ሴትን ስታይ ልጅሽ የሆነች ከሷ የምትበልጥ የሆነች ልጅ ስታይ የሆነ ልጅ ደግሞ ልጆች እንደዚህ የሆነ ፏ ብለው ኦር ከሱ የበለጡ መስሎት ከተሰማው ኦር ደግሞ የሆኑ ኮንቨርሴሽኖችን የሆኑ ድራማ የሚመስል ነገር ሶሻል ሚዲያ ላይ አይቶ የሆነ ነገር ተሰምቶት ብዙ ነገሮችን ሊያደርግ ይችላል እና ከብዙ አይነት አቲቲዩድ ጋር ከብዙ አይነት ኢንፎርሜሽን ጋር ነው የምታወሩት። እናንተ ልጆቻችሁንም ስታወሩ የምታወሩት እነሱን ሳይሆን ያስገቡትን ኢንፎርሜሽን ነው። አሁን እነሱን እና ብሊፎቻቸውን እነሱን እና ያስገቡትን መረጃ ነጥላችሁ ማየት ካልቻላችሁ ድረስ ከሰዎች ጋር ለመስማማት በጣም በቃ ፒስፉል ለመሆን ከእነሱ ጋር ምን እንዳታስቡት። የምሬን ነጥሉት። መነጠል በጣም አስፈላጊ ነገር ነው። እኔ ብዙ አውቃለሁ እንደዚህ ማለት ቤተሰብ ጋር ረጅም ጊዜ ኖሮ ምናምን ልክ አግብተው ሲወጡ ከባልዩ ኤክስፔክት የሚያደርጉት ነገር አለ፣ ከጓደኞቻቸው ኤክስፔክት የሚያደርጉት ነገር አለ። ይህ ሁሉ ነገር በእናትና በአባታቸው ውስጥ አይተውት ያደጉትን ነገር ሌላ ቦታ ላይ ማየት ይፈልጋሉ። በዛ ምክንያት ብቻ ማለት ነው ለምን እኔ እንዳሰብኩት እኔ እንደፈለግኩት ለምን አላረክም በሚል ብቻ በጣም ብዙ ፍቺዎችን ሰማለው። በጣም ብዙ በቃ ግጭቶችን ምናምን ማለት ነው ስራ ቦታ ላይ አለመግባባት ምናምን ይፈጠራል እና ሁላችንም በጣም የተለያየን ሰዎች እንደሆንን መረዳት ካለመቻልና መቀበል ካለመቻል ይመስለኛል። የመጀመሪያውና ትልቁ ነገር ይሄንን ማወቃችሁና መረዳታችሁ ነው። እና ደግሞ ሁሉም ሰው ለራሱ ልክ ነው የመጣበትን መንገድ ራሱ ስለሆነ የሚያውቀው። አሁን ይሄ ማወቅ ከፈለጋችሁ እናንተ ለራሳችሁ ሁሌም ልክ ናችሁ ካያችሁ ማለት ሁሌም ልክ ናችሁ። ምንም ግን መጥፎ ኢንቴንሽን ኖሯችሁ አያውቅም ማለት ፎር ሹር። እስኪ ራሳችሁን ጠይቁና ምንም ነገር ስታደርጉ ሰዎችን ስታወሩ ኢቭን ስትዋሹ ሰዎችን የሆነ ነገር ስታደርጉ ማለት መዋሸታውን ደስ ላይ ይችላል፣ ግን የምር ስትዋሹ መጥፎ ኢንቴንሽን ኖሯችሁ አይደለም። ሜቢ እንዳትቆጡ፣ ሜቢ የሆነ ሰው ጀጅ እንዳያረጋችሁ፣ ሜቢ ከዛ ሰው ጋር ያላችሁን ሪሌሽንሺፕ በፍቅር ለማስቀጠል ብላችሁ ብቻ ተግባሩ ደስ ላይ ይችላል። መዋሸቱ አክቹሊ ኢንቴንሽናችሁ ጥሩ ነው፣ በቃ ሰላም ለመሆን ነው፣ ሰውን ለመጥቀም ነው፣ ኦር እናንተ ጀጅ እንዳትደረጉ ነው እንዳልኳችሁ። ግን ይህንን ኢንቴንሽናችሁን ከእናንተ ውጭ ማን ያውቀዋል ነው የምጠይቃችሁ። ማን ያውቀዋል? ሪሊ ማንም አያውቁም። ማለት ከሰው ጋር የተጋጫችሁባቸውን ጊዜያቶች አስታውሱ። ከሰዎች ጋር የተግባባችሁባቸው ለምን እንደዚህ ያልኩኝ ብላችሁ ያላችሁባችሁን ሁሉ አስታውሱና የምር ያን ነገር እኮ ስትሉ ወይ የሆነ ቤተሰባችሁን ለማዳን ነው፣ ወይ ሰው ጀጅ እንዳያረጋችሁ ነው፣ ወይ ራሳችሁን ፕሮቴክት ለማድረግ ወይ ለመወደድ ነው፣ ወይ ደግሞ የመሸነፍ ስሜት እንዳይሰማችሁ ብቻ የሆነ ነገራችሁን ከቨር ለማድረግ ምናምን እንጂ ተግባሩ አክቹሊ መጥፎ ወይ ደግሞ ደስ የማይል ነገር ሊመስል ይችላል። ግን እናንተ ምንም መጥፎ አስባችሁ አይደለም፣ አልነበረም። እና ሌላውም ሰው እንዲህ ነው የሚያደርገው ነው የምላችሁ። ሌላውም ሰው እናንተ ይህ ሰውዬ እኮ እንዲያርጉ እንትና እንዲያርጋ ምናምን ብላችሁ
በጣም በቃ የሚደብሯችሁ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ግን ምንም ባድ ኢንቴንሽን የላቸውም በጭራሽ። ኢንቴንሽናቸው ባድ አይደለም፣ ተግባራቸው ሊሆን ይችላል their intention was not bad። ግን ይህን ነው ልትረዱልኝ የፈለጉት። የሆነ ሰው ከእናንተ ሀሳብ ውጪ ከእናንተ እምነት ውጪ ማለት እናንተ ከምታስቡበት ህይወትን ከምትመሩበት ይሄ ልክ ነው ይሄ ልክ አይደለም ብላችሁ ከምታስቡት የኔ ልክ ነው ብላችሁ ከምታስቡበት ሀሳብ እና አኗኗር ውጪ ሰው ሲያወራ ወይ ደግሞ ሲሆን የሚደብራችሁ የምሬ ሊደብሯችሁ ሳይሆን ያ ሰው ከሀሳባችሁ ውጪ ምንም ነገር አላችሁ ማለት አታክ እንዳደረጋችሁ ነው የሚሰማችሁ። that's why if you disagree me you are attacking me። በቃ አንተ እኔን ዲስአግሪ ካረከኝ ማለት ሀሳቤን ካልተቀበልከኝ አታክ እያረከኝ ነው ማለት ነው። ግን አክቹሊ አይደለም፣ እንደዛ ነው የምትረዱት። ሰው ከእናንተ ሀሳብ ውጪ ከእናንተ ማንነት ውጪ ሲሆንባችሁ አታክ እያረጋችሁ የሆነ ነገር ብቻ አይደለ እናንተን እየሰባበራችሁ ኦር ደግሞ ኢቭን እየሰደባችሁ ሊመስላችሁ ይችላል። ብቻ በጣም ሚስ አንደርስታንድ ታደርጉታላችሁ ይሄን ነገር። በት ዲስአግሪመንት ኢዝ ናቹራል እኮ እንዴ ማለት የኔ ሀሳብ አለ አንተ ሀሳብ አለ በቃ አለቀ። ጀስት አክሰፕት ተደራርገን እንኖራለን ነው። አሁን ይቺ ነገር ቀይሯት። ይቺ አታክ እደረጋለሁ ብላችሁ የምታስቧትን ነገር ጀስት ፊክስ ኢት። አለመግባባትን እንደ አታክ መቁጠር አውቁም። አይደለም እሱ ቅድም ነግሬያችኋለሁ። አንድ ቤት ውስጥ መንታዎች እንኳን አንድ አይደሉም፣ መንታ ሆነው ማለት ነው። ስለዚህ ይሄ ልዩነትን ማክበር መለማመድ አለባችሁ። አንድ ማካፈላችሁ ነገር ይሄ ነው። ሲቀጥል ደግሞ ሁለተኛው ነገር እናንተ ሳታውቁት ዲፌንድ ለማድረግ በጣም የምትሞክሩት ሁሌም ትክክል መሆን የምትፈልጉት ለምንድነው መሰላችሁ? ምክንያቱም በጣም አፕሩቫል ስለምትጠብቁ ነው። ሰው ጎበዝ እንዲላችሁ ወይ ደግሞ ሁሌም ትክክል መባልን ልፈልጉ ትችላላችሁ። ሁሌም ትክክል ነሽ፣ ሁሌም አንቺ እኮ ጀግና ነሽ፣ ሁሌም አንደኛ ነሽ፣ እንዴት አንቺ ትሸነፊያለሽ ምናምን ስትባይ አድገሽ ሊሆን ይችላልና ሜቢ የተነገረሽን ያንን ካራክተር እዚህኛው ቦታ ላይ አምጥተሽ አፕላይ ለማድረግ እየሞከርሽ ሊሆን ይችላል ነው ያንን ስም ለማስቀጠል ማለት ነው። ዝም አልሽ ማለት ተቀበልሽ ማለት ተሸነፍሽ ማለት ነው ሊመስልሽ ይችላል። ለምን ሜቢ እንደዛ ተነግሮሽ አድገሽ ሊሆን ይችላል። ሜቢ እንደዚህ አይነት ኤክስፒሪየንስ ገጥሞሽ ሊሆን ይችላል። አንድም ለአፕሩቫል ነው። እንደዚህ ሰው የሆነ ነገር ሲያወራችሁ አንተ ነው ትክክል እንዲያርግ ምናምን በጣም አስተያየት ሰጪ ቱማች ሁሌም የፊት ቀዳሚ ምናምን ነገር የምትሆኑት የምር ኢንቴንሽናችሁን ይዩትና በቃ እኮ የሆነ ጎበዝን ፍለጋ እኮ ነው እሷ እኮ ለመባል ሰዎች እንዲወዷችሁ ሰዎች ስም እንዲሰጧችሁ ምናምን ነገር ነው። በቃ ይሄ ሁሉ ሩጫ ለዛ ነው እንጂ ሪሊ እኮ ምንም ማውራት ምናምን ይሄን ያህል እዛ ውስጡን ለመግባት አይጠበቅባችሁም። ከእናንተ ህይወት ጋር ከማይገናኝ ነገር ጋር ሜቢ እኮ የምትከራከሩበት የሆነ ጊዜ ይኖራል። ግን ሪሊ ያ ነገር አስፈላጊ ሆኖ አይደለም። በቃ ጀስት ያቺን ዶፓሚን ስለምትፈልገዋት አንቺ እኮ ጎበዝ ነሽ፣ አንቺ እኮ ተናጋሪ ነሽ፣ ዋው አንቺማ ምናምን መባልን ስለምትፈልጉትም ይሆናል። አንዳንዴ ብዙ መከራከር ውስጥ ብዙ አስተያየት መስጠት ውስጥ በጣም ብዙ የሰው ህይወት ውስጥ እየገባችሁ ለመቀየር እኮ ነው እነዛን ሰዎች። ግን አንዳንዴ ለራሳችሁም ነው እንደዛ የምትሆኑት። ማለት ቀየረችው ቀየራት እንደዚህ ምናምን ለመባልም ነው። እናንተ ግን ሪያላይዝ ላታደርጉ ትችላላችሁ። ሜቢ ከራሳችሁም የተደበቀ ማንነት ስላላችሁ ነው የምነግራችሁ። ሳታውቁት ነው አንኮንሽስሊ ነው የምታደርጉት። ግን ኢንቴንሽናችሁ ለራሳችሁ። እናንተ ደግሞ ሰላም መሆን የምትጀምሩት የሰዎችን አእምሮ የሰዎችን አመለካከት ምናምን ነገር ኮንትሮል ለማድረግ ወይም ደግሞ በቃ ለመግባት ለመቆጣጠር ስታቆሙ ነው። በቃ መቆጣጠር ምናምን ስታቆሙ ፒስ የሚጀምረው ሪል ፒስ። የምር ሰላም መሆን ከፈለጋችሁ አቁሙ። ምን ያደርግላችሁ? አቁሙ። በቃ አትሞቱ። እነዛም ሰዎች አይሞቱም። ይኸው እየጨቀጨቃችኋቸው እያላችኋቸው እየተነጋገራችሁ ይኸው አልተስማማችሁም፣ ነገሮች ፊክስ አልተደረጉም። ሶ ምን ይሻላል? አሪፉ የትኛው ነው? መተው ከሆነ ለምን አተው? ለምንድን ነው ለእነዛም ሰዎች እናንተ መድኃኒዓለማቸው ለመሆን የምታስቡት? እነሱም እኮ የራሳቸው ፈጣሪ ያላቸው ሁሉንም ነገር ኮንትሮል ለማድረግ የእነሱን ፈጣሪ ለመሆን ምናምን አትሞክሩ። ቱማች በቃ ይብቃችሁ። ሰዎች ምንም የማይመስል ነገር እያወሩ ምናምን ነገር ስታያቸው እንዴት ነው ይህን ነገር የሚያስበው ያመዋል እንዴ ከማለት ይልቅ እንዴት ነው ይህን ነገር እንዲያስብ በምን መንገድ ቢመጣ ነው ምን አይነት ብሊፎች ቢኖሩት ነው ብላችሁ ብታስቡ እናንተም ሰላም ነው፣ ሰዎችንም በደንብ አንደርስታንድ ለማድረግም ይረዳችኋል። ከራሳችሁም ጋር ሰላም ትሆናላችሁ። ሰዎች ላይ በተናደዳችሁ ቁጥር ሰዎች ላይ በጣም ብዙ አይነት ስሜቶችን ማለት የማይረቡ ስሜቶችን ባንጸባረቃችሁ ቁጥር የእናንተ ጨጓራ ምናምን ነው የሚቃጠለው፣ የእናንተ ሰውነት ነው የሚነደው ምናምን።
ብዙ በሽታዎች ነው ራሳችሁ ላይ እየጫናችሁ ያላችሁት። ጀስት በቀላሉ ሊቭ በማድረግ ብቻ በመተው ብቻ የራሳችሁንም ሰላም የሰዎችንም ሰላም ጀስት መጠበቅ ትችላላችሁ። እና ደግሞ አንድ ያልነገርኳችሁ ነገር ላለፉት ጥቂት ወራት ኮቺንግ እየሰጠውኝ አልነበረም፣ ያው በአንዳንድ ስራዎች ምክንያት ማለት ነው። እና እንደዚህ በግልም ሶሻል ሚዲያ ላይ በተለይ ደግሞ ቴሌግራም ላይ የምጠይቁኝ ሰዎች ነበራችሁ፣ ኮቺንግ ሰርቪስ ፈልጋችሁ ማለት ነው። እና እየሰጠው አይደለም ብዬ የመለስኳችሁ ሰዎች ነበራችሁ። እና አሁን ካለፈው ሳምንት ጀምሮ ደግሞ የኮቺንግ ቀጠሮችን እያያዝኩኝ ነበረ። እና ሁሉ የራሳችሁ ላይ መስራት ራሳችሁን ማሳደግ የሚፈልጉ ሰዎችም ካላችሁ እዚህ ቴሌግራሚን ከስራ አስቀምጥላችኋለሁ። ቴሌግራሚ ላይ ገብታችሁ ኮንታክት አድርጉኝ። አሁን ላይ እንዳታድጉ ወደፊት እንዳትሄዱ የሚይዟችሁን ነገሮች በሙሉ ቁጭ ብለን እንግዲህ እንወያይባችኋለን። ራሳችሁ በደንብ እንደምታሳድጉ በጣም እርግጠኛ ነኝ። እና ደግሞ ይሄን ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቀጣይ ቪዲዮ ላይ እስከምንገናኝ መልካም ጊዜ